በጉጉት ስንጠብቀው የነበረው ቪዲዮ ተፖስቷል። ተመልከቱ። እኮ ከግራ ጎን ነው መሆን ያለብኝ። የት ነው ጋር ቁም ነገር ማለኝ እስኪ አረ በእግዚአብሔር አይደለም። እኔ እኮ ግርም እኮ ነው የሚለኝ። ቦታ አጥተሽ ነው ይመችሽ። እኔ በጣም ግራ እያጋባችኝ ነው። ግራ የሆናችሁ ልጆች እኔንም ጨምራችሁ ግራ እያጋባችኝ ነው። ከጎኑ ነው መቀመጥ ያለብኝ አለች። እሺ ጎኑ ላይ አይደለም አሁን የተቀመጥሽው እንዴ? ምን ጉድ ነው? እኛ ጎን አናውቅም? እኛ አያውቁም ብለሽ ነው እንዴ? ይሄ እኮ ጎን አይደለም ጭን ነው እንዴ? ይመችሽ፣ የምሬን ነው ይመችሽ። አይሚ እሱ ራሱ እኮ ግራ ገብቶት እያያት ነው። እሺ ሞቀ። አሁን ማንን ለማስቀናት ነው? ደስ አለክ? አሁን እንደዚህ የምትሆኑት ማንን ለማስቀናት ነው? ቤተሰቦቻችንን ለማስቀናት ነው አይደለ? ለማስቀናት እኛን ለማስቀናት ነው አይደለ? እንደዚህ የምትሆኑት እንቁልልጭ ነው አይሚ፣ እንቁልልጭ ነው። የኔም ባለይት ነው። እንደዛ ነው። እንደዛ ከሆነ እሺ ያስኬዳል። ይመቻችሁ። ለማንኛውም ደስ ይላል። የምሬን ነው። በዚሁ ያዝልቅላችሁ። እንደዚህ እየተሳሰባችሁ እንደዚህ ፍቅር እየተሰጣጣችሁ ምናምን ነገር መቼም ቢሆን እንትን ልትሉ አትችሉም። ፍቅራችሁ ሊቀንስ አይችልም እና ይመቻችሁ። ደስ ብሎኛል። በጣም ከባድ ነው ነገሩ። ወዴት እየሄደ ነው? አንደኛ ፋሚሊ ሙዚቃው የሰርግ ሙዚቃ ነው። እንግዲህ ወንድማችን አፈሰ ምናምን የሚል አይነት ሙዚቃ ነው እንግዲህ እየሰማ ነው ያለን። የሰርግ ሙዚቃ ነው። ለምን ያስፈለገ ብሎ መጠየቅ አለባችሁ። ለምን ሙዚቃው አስፈለገ? ብሩኬና ሃይሚ ታውቃላችሁ፣ ያለ ምንም ምክንያት ምንም ነገር እንደማያደርጉ ታውቃላችሁ። አሁን እዚህ ጋር አልገባኝም። እንዴት ነው የሰርጉ ቀን ሊወሰን ነው? ምንድን ነው ዛሬ ነው ሰርጉ? የሰርጉ ቀን በዚህ ቀን ነው ተብሎ የሚወሰንበት ቀን ዛሬ ነው? እንደዚህ ቤተሰብ የመጣው በሃይሚም በብሩኬም ለእንትን ለማለት ነው። ይሄ በደንብ ጥያቄ ሊፈጠርባችሁ ይገባል። የምሬን ነው የምነግራችሁ። አንደኛ የባህል ልብስ ለብሰው ነው የጠበቋቸው። ገባችሁ? በቃ ይሄ ነጭ በነጭ ምናምን ነገር ሆኖ ነው የጠበቋቸው። ይሄ ራሱ ጥያቄ ያስፈጥራል። ገባችሁ? ጥያቄ ይፈጥርባችኋል አእምሯችሁ ላይ። ምክንያቱም ሁሎችም አሁን እዚህ ጋር ባህል ነው ያስመሰሉ። ገባችሁ? ባህል ነው በቃ ደስ የሚል ነገር ነው ምናምን እና ይሄ ደግሞ የሆነበት ዋነኛው ምክንያት ኦልሬዲ ቀን ሊወሰን ስለሆነ ነው ማለት ነው። እንደዛ ብዬ ነው የማስበው ፋሚሊ። ከዛስ ደግሞ እንግዲህ የሙዚቃውን ነገር እኔ አልነግራችሁ። አይ በቃ ያበደ ነው። በዚሁ በቃ እኔና ሃይሚ እንዳሩና ለለት እኔ ምን አልኩኝ? መች ጠቢላል የተናገርኳት ዳሩኝ አለ። ይኸውላችሁ የዘፈን እስክስታ ዳሩ ነው ይባላል። እንግዲህ እስከምናውቀው እንደዛ ነው። አሁንም ደግሞ እየሆነ ያለው ነገር እንደዚህ ነው። ገባችሁ? ፊት ለፊት አይናገሩ። ማወቅ ያለባችሁ ነገር እዚህ ጋር ፊት ለፊት የሰርጉ ቀን ምናምን አይነገርም። እርግጠኛ ነኝ አይነገርም። ገባችሁ? በዚህ ቀን ነው ብለው ምናምን እነሱም ሊናገሩ አይችሉም። ሙሼም ልትናገር አትችልም። ገብቷችኋል አይደለ? ግን ያወራሉ። እርግጠኛ ሆኜ ነው የምነግራችሁ፣ ይወራል። በቃ አንድ ነገር ይሄ አንድ ስቴፕ መሄድ ነው። በቃ ለዛ ለሚፈልጉት ነገር አንድ ስቴፕ መጠጋታቸው ነው። አብረው መኖር ስለሚፈልጉ፣ አብረው ጊዜ ማሳለፍ ስለሚፈልጉ፣ የወደፊት ፍላጎታቸውን ህልማቸውን ለማሳካት አንድ ስቴፕ እየተራመዱ ነው። ብሩክም ሃይሚም ማለት ነው። ገባችሁ አይደል? እና በጣም ደስ የሚል ነገር ነው። በዚሁ የሚቀጥል ከሆነ በጣም ትልቅ ነገር ባይሰሙን የምንመለከት ይመስለኛል፣ እንደ ሀሳብ ማለት ነው። እሺ ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን የምንመለከት ይሆናል። ቀንም ሙሉ ስንጠብቀው የነበረው ቪዲዮ ነው። ምን ተፈጠረ ዛሬ? እውነትም የሰርጉ ቀን ነው ወይ የሚቆረጠው የሚለውን ነገር የማስመለከታችሁ ይሆናል። ቀጥታ ወደ ቪዲዮ እናልፋለን። አምጭልን ምናምን ትላላችሁና
ያው ብሩኬ ዛሬ ፋሚሊ ፏ ብለው ነው የመጡ። ዛሬ ፏ ብለው ነው የመጡ። አምሮባቸው ነው የመጡ። ምን እንዳለ አይታወቅም። ተመልከቱ ብቻ ሀይሚን እንዴት እንዳማረባት ተመልከቱ። በአበሻ ልብስ እንዴት እንዳማረባት ተመልከቱ። ማንን ሊቀበሉ ይመስላችኋል? እንዲህ ያማረባት ተመልከቱ እስኪ። እንግዲህ እሙሽ እየመጣች ነው፣ ነገረችን። እሙሽ እየመጣች ነው ወደ ቤት። የሚመጣም አንድ ሰው አለ። እሱ ሰርፕራይዝ ነው። እሱ የምትመለከቱት ይሆናል ነው እያለችን ያለችው ሀይሚ። የምሬ ነው። እና በጣም ደስ ብሎኛል እንደዚህ ሆናችሁ ስለመጣችሁ። አዲስ ነገር እንደሚኖር እርግጠኛ ነኝ። ያለ ምክንያት እንደዚህ እንደማትለብሱ እናውቃለን። እንመልከት። ትንሽ ወጣ ብሏል። እኔ ደግሞ እንደዚህ ፏ አድርጌ ስጠብቀው ብሩኬ ራሱ ደስ ይላል ወይስ አይለውም? በጣም ግዴታሽንማ እየተወጣሽ ነው። የሚስትነት ግዴታሽን እየተወጣሽ ነው። በቃ እኛ ብሩክን ኃላፊነት ሰጠንሻል። ብሩኬ ላንቺ ሄው እንኪ ብለን አስረክበናል። በቃ አስረክበናል። ሌላ ምን የምንለው ነገር የለም። አሁን እዚህ ጋር በእንክብካቤ ልጁን ልደፈው ነው። የምሬን ነው። በእንክብካቤ በቃ ይህ ልጅ የትም አይሄድም ከዚህ በኋላ አባቴ። እሷ እንደዚህ እየሆነች እሱ ሲወጣ የሆነ ነገር አድርጋ የምጠብቀው ምናምን ነገር ከሆነ በቃ ከቤቱ ነው ፍቅር የሚይዘው። ከሷም ጭምር ሳይሆን ከቤቱም ጭምር ፍቅር ይዘዋል። የምሬን ነው ነገራችሁ። እና በጣም ደስ ይላል። እያደረግሽው ያለሽው ነገር በጣም ደስ የሚል ነገር ነው። የሚበረታታ ነገር ነው። ቤተሰቡንም ጠርተሽ እንደዚህ ስላደረግሽ በጣም ደስ ብሎኛል። ለሙሽም ያለሽን ክብር ነው የሚያሳየው። የምሬን ነው። ለቤተሰቦቹ ያላትን ክብር ነው የሚያሳየው። ለቤተሰቧ ያላትን ክብር ነው የሚያሳየው። እና በጣም የሚገርም ነው። ይመችሽ ሀይሚ። የምሬ ነው። ደስ ብሎኛል። ኧረ ይሁን ዓመት ባለ የሳር የቀጤማሽ እናሳ ይሄን እኮ ነው የምላችሁ። በቃ እንደዚህ ቤቱን እንዲወደው ነው እያደረገችው ያለችው ሀይሚ። የምሬ ነው። ቤቱን እንዲወደው ነው እያደረገችው ያለችው። በዚህ ልክ ማለት ነው ፋሚሊ። ወንድ ልጅ እንደዚህ አይነት ነገር ደስ ይሏል። በቃ የትም እንዳይሄድ ነው የሚያደርገው። እንደዚህ አይነት ትሪትመንት የትም እንዳይሄድ ነው የሚያደርገው። ገባችሁ አይደለ? ኢማጂን ደግሞ ቤተሰብ ሊመጣ ሆኖ ጭራሽ ፋሚሊ ባህል አስመስለውት ባህል ያለን የሚመስል እስከሚል ድረስ እሱ ራሱ እስከሚያስብ ድረስ ምንድነው እስከሚል ድረስ ነው የተቀየረው። የእሷም አለባበስ ቤቱንም ያደረገችው ነገር ምናምን በጣም ነው ደስ የሚለው። በጣም ደስ ይላል። አሁን ቤተሰቦቹም ሲመጡ በጣም ደስ ይላቸዋል። ቤተሰባም ሲመጡ በጣም ደስ ይላቸዋል። የምሬን ነው የምነግራቸው። ምክንያቱም በቃ ያሉበትን ሁኔታ ማየት በእንደዚህ አይነት መልኩ ለቤተሰብ በጣም ደስ የሚል ነገር ነው። በቃ እነዚህ ልጆች የምርም በቃ እንትን ብለዋል ምናምን ብሎ ማሰብ ይጀምራሉ። እና በጣም ደስ የሚል ነገር ነው ያደረገችው። እንደ ቀልድ የምናየው ነገር አይደለም እኮ። ከግራ ጎን ነው መሆን ያለብኝ። የት ነው የምኑ ጋር ቁም ነገር ናለኝ እስኪ አይደለም። እኔ እኮ ግርም እኮ ነው የሚለኝ። ቦታ አጥተሽ ነው ይመችሽ። እኔ በጣም ግራ እያጋባችኝ ነው። ግራ የሆናችሁ ልጆች እኔንም ጨምራችሁ ግራ እያጋባችኝ ነው። ከጎኑ ነው መቀመጥ ያለብኝ አለች። እሺ ጎኑ ላይ አይደለም አሁን የተቀመጥሽው እንዴ? ምን ጉድ ነው? እኛ ጎን አናውቅም። እኛ አያውቁም ብለሽ ነው እንዴ? ይሄ እኮ ጎን አይደለም ጭን ነው እንዴ? ይመችሽ። የምሬን ነው። ይመችሽ ሀይሚ። እሱ ራሱ እኮ ግራ ገብቶት እያያት ነው። እሺ ሞቀ። አሁን ማንን ለማስቀናት ነው? ደስ አለክ? አሁን እንደዚህ የምትሆኑት ማንን ለማስቀናት ነው? ቤተሰቦቻችንን ለማስቀናት ነው አይደለ? ለማስቀናት እኛን ለማስቀናት ነው አይደለ? እንደዚህ የምትሆኑት እንቁልልጭ ነው ሀይሚ፣ እንቁልልጭ ነው። የኔም ባለይት ነው። እንደዛ ነው። እንደዛ ከሆነ እሺ ያስኬዳል። ይመቻችሁ። ለማንኛውም ደስ ይላል። የምሬን ነው። በዚሁ ያዝልቅላችሁ። እንደዚህ እየተሳሰባችሁ እንደዚህ ፍቅር እየተሰጣጣችሁ ምናምን ነገር መቼም ቢሆን እንትን ልትሉ አትችሉም። ፍቅራችሁ ሊቀንስ አይችልም። እና ይመቻችሁ። ደስ ብሎኛል። በጣም ከባድ ነው ነገሩ። ወዴት እየሄደ ነው? አንደኛ
ፋሚሊ ሙዚቃው የሰርግ ሙዚቃ ነው እንግዲህ ወንድማችን አፈሰ ምናምን የሚል አይነት ሙዚቃ ነው እንግዲህ እየሰማ ነው ያለን የሰርግ ሙዚቃ ነው። ለምን ያስፈለገ ብሎ መጠየቅ አለባችሁ። ለምን ሙዚቃው አስፈለገ? ብሩኬና ሃይሚ ታውቃላችሁ ያለ ምንም ምክንያት ምንም ነገር እንደማያደርጉ ታውቃላችሁ። አሁን እዚህ ጋር አልገባኝም። እንዴት ነው የሰርጉ ቀን ሊወሰን ነው? ምንድን ነው ዛሬ ነው ሰርጉ? የሰርጉ ቀን በዚህ ቀን ነው ተብሎ የሚወሰንበት ቀን ዛሬ ነው? እንደዚህ ቤተሰብ የመጣው በሃይሚም በብሩኬም ለእንትን ለማለት ነው። ይሄ በደንብ ጥያቄ ሊፈጠርባችሁ ይገባል። የምሬን ነው የምነግራችሁ። አንደኛ የባህል ልብስ ለብሰው ነው የጠበቋቸው። ገባችሁ? በቃ ይሄ ነጭ በነጭ ምናምን ነገር ሆኖ ነው የጠበቋቸው። ይሄ ራሱ ጥያቄ ያስፈጥራል። ገባችሁ? ጥያቄ ይፈጥርባችኋል አእምሯችሁ ላይ። ምክንያቱም ሁሎችም አሁን እዚህ ጋር ባህል ነው ያስመሰሉ። ገባችሁ? ባህል ነው በቃ ደስ የሚል ነገር ነው ምናምን እና ይሄ ደግሞ የሆነበት ዋነኛው ምክንያት ኦልሬዲ ቀን ሊወሰን ስለሆነ ነው ማለት ነው። እንደዛ ብዬ ነው የማስበው ፋሚሊ። ከዛስ ደግሞ እንግዲህ የሙዚቃውን ነገር እኔ አልነግራችሁም። እኔ ናፍቀውኛል ግን ሀብታሙ የኛዎቹስ ከኛ ጋር ማየት አያችሁ አይደለ ፋሚሊ? አያችሁ አይደለ? ሀብታሙ ጋር እኮ እንትን እላለሁ ስትል የኛዎቹስ አለች ሃይሚ አንድ ናቸው እኮ። ገባችሁ? ምን ያክል በቃ እንደተረዳች ራሱ እሙሽ በቃ በጣም የሚገርም ነው። ገባችሁ? ሀብታሙም ጋር ያሉት ተመሳሳይ ናቸው፣ ጨረቃ ፋሚሊ ናቸው። እዚህም ደግሞ ያሉት ጨረቃ ፋሚሊ ናቸው። ይህንን ነገር ደግሞ እሙሼ ታውቃለች። ገባችሁ? እነ ብሩኬና ሃይሚ ግን ለመለያየት ሞከሩባቸውና አንድ ናቸው ብላ መለስችላችሁ። በጣም ትለያለሽ ሙሼ፣ የምሬን ነው። ይመችሽ ሙሼ። አይ በቃ ያበደ ነው። በዚሁ በቃ እኔና ሃይሚ እንዳሩና ለለት እኔ ምን አልኩኝ? መች ጠብ ይላል የተናገርኳት ዳሩኝ አለ። ይኸውላችሁ የዘፈን እስክስታ ዳሩ ነው ይባላል። እንግዲህ እስከምናውቀው እንደዛ ነው። አሁንም ደግሞ እየሆነ ያለው ነገር እንደዚህ ነው። ገባችሁ? ፊት ለፊት አይናገሩ። ማወቅ ያለባችሁ ነገር እዚህ ጋር ፊት ለፊት የሰርጉ ቀን ምናምን አይነገርም። እርግጠኛ ነኝ አይነገርም። ገባችሁ? በዚህ ቀን ነው ብለው ምናምን እነሱም ሊናገሩ አይችሉም። ሙሼም ልትናገር አትችልም። ገብቷችኋል አይደለ? ግን ያወራሉ። እርግጠኛ ሆኜ ነው የምነግራችሁ፣ ይወራል። በቃ አንድ ነገር ይሄ አንድ ስቴፕ መሄድ ነው። በቃ ለዛ ለሚፈልጉት ነገር አንድ ስቴፕ መጠጋታቸው ነው። አብረው መኖር ስለሚፈልጉ፣ አብረው ጊዜ ማሳለፍ ስለሚፈልጉ፣ የወደፊት ፍላጎታቸውን ህልማቸውን ለማሳካት አንድ ስቴፕ እየተራመዱ ነው። ብሩክም ሃይሚም ማለት ነው። ገባችሁ አይደል? እና በጣም ደስ የሚል ነገር ነው። በዚሁ የሚቀጥል ከሆነ በጣም ትልቅ ነገር ባይሰሙን የምንመለከት ይመስለኛል፣ እንደ ሀሳብ ማለት ነው። እሺ ሰው ብልጦ ነው። ይቅርብኝ ዝም ብዬ ለምን ይዣት ጠቅልዬ አልገባም ነው እያለ ያሉ ብሩኬ። በቃ እንደዛ ነው እያለ ያሉ። እነሱ ደግሞ አይ እንደሱ አይደለም፣ ሃይሚ ደግሞ በቀላል ነገር ሊበላይ ነው ይህ ልጅ እያለች ነው። እንዴት ነው እንደ ቀላል ነገር እኔን እያለች ነው ሃይሚ። ይመቻችሁ። እናት ማሚ ነች እና እንወዳቸዋለን። ይመቻችሁ። ቻው። በጣም ደስ ይላል። የምሬን ነው። በጣም ደስ ይላል። በዚህ ልክ አላቅም። ብቻ ደግሞ አይ ቲንክ ለመጀመሪያ ጊዜ ነው እዚህ ቤት ከገቡ የመጣችው ሙሽ ይመስለኛልና በጣም ደስ ቢል ነገር ነው። እንግዲህ የልጅ ላይም እያሰባችሁበት ለማለት ያክል ነው። እኔን የሚጨምረው እዛ ላይ ነው እንግዲህ በጣም ደስ ይላል። ዛሬ ቪዲዮ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። መልካም ሁሉ መኝላችኋለሁ የኔ ውድና እንቁ ዩቲዩብ ቻናል ተከታታዮቼ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። ሰብስክራይብ ያደረጋችሁ ወንድሜ ያላችሁ ጥሪ ሰብስክራይብ አድርጋችሁ ወንድሜ ብላችሁ ኮሜንት አሉ። እስኪ ዛሬ ጉዳችሁ ልዩ። እንግዲህ ዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ባይ